ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘሁ። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። እነሆ እንግዲህ ለዛሬ ቪዲዮ ለመስራት የወደድነው ይሄ ወደታች የምታዩት መንገድ ወደ ጎሮ የሚወስደው መንገድ ነው። በጣም ተቀይሯል። እስኪኛ እንግዲህ ጃክሮስን ነው የምናየው። ይሄ ወደታች እንግዲህ ጎሮ የሚወስደው መንገድ ነው። ግራቀኙ እንደምታዩት ልዩ ነው። በተለይ ከመንገዱ ማማር ባሻገር ግራና ቀኝ የነበሩ ቤቶች ተመሳሳይ አይነት ድርጅቶች ተደርገው ተሰርተዋል። በግራ በኩል የምታዩቸው ተመሳሳይ ናቸው። በቀኝ በኩልም ዞሬ ለማሳየት ሞክራለሁ። አብዛኞቹ ስራ አልጀመሩ። የመንገዱ ጥራት፣ የመንገዱ ስፋት እንግዲህ እናንተም አይታችሁ ፍረዱ። እኔ ካየኋቸው ጥሩ ከሚባሉ የመንገድ ልማቶች ይሄ አንደኛው ነው። ለባይክ አለ፣ ለብስክሌት መንገድ አለ፣ ግሪን አለ፣ ሳር። እነኚህ ተመሳሳይ ተደርገው ነው የተሰሩት። አንዳንዶቹ እንግዲህ በጨረታ ይሆን እንዴት እንደሚሆን እንደሚከራይ አላውቅም። ስራ ጀምረዋል። በዚህ በኩል በላይ በኩል ብዙ ያልጀመሩ አሉ። እስኪ ስንደርስ አሳያችኋለሁ። እንግዲህ ይሄ ጃክሮስ አካባቢ ነው። መንገድ ልማቱ ምን ይመስላል? ወደፊት እየሄድ ነው። ይሄ እንግዲህ መንገዷ እቺ ጠበብ ስለምትል ይሄኛው ህንፃ በረንዳውን የለቀቀው ከዚህ ቀደም እንዳሳየዋችሁ መንገዱ ጠበብ ሲል ትልቅ ህንፃዎች ቀድሞ የተሰሩ ስለሆኑ እነሱ የመጀመሪያ ፍሎር ይለቁና በረንዳ ተደርገው በዛ ላይ ሰው እንዲያልፍ ይደረጋል። ይሄ ለእግረኛ መንገድ መቼስ እንደምታዩት ነው። ቤቶቹ አያቸዋቸው ተመሳሳይ ናቸው። ተመሳሳይ ቤቶች ናቸው። ቀለል ያሉ ቤቶች ናቸው። በጣም ያምራሉ። ልዩ ሆኗል። እውነት የጃክሮስ አካባቢ እስከዛው አደባባዩ መብራቱ ጋር ማለት ነው። እዛም ደርሰን እናየዋለን። በላይ በኩልም ያሉ ቤቶች እንደምታዩቸው ተመሳሳይ ቤቶች ናቸው። ምሽት ላይ ደግሞ በተለይ ላይት አላቸው። ከላይቱ ጋር በጣም እንደሚደምቁ ይሰማኛል። መንገድ ዳር እነኚህ ሳር ዋጋ ያሉትም ዛፍ ነገሮች አሉ። አንድ ዛፍ አለ። ይሄ ዛፍ በጣም የሚገርማችሁ ብዙ ቦታ አይቼዋለሁ። የአቮካዶ ዛፍም ይመስላል። የሎሚ ዛፍ አይታችሁ ከሆነ እሱንም ይመስላል። ፍሉ ውድ ነው ይመስለኛል። ወደ 400 ብር እንደዚህ ነው የሚሸጠው። ግን ቶሎ ነው የሚለምደው። በጣም ግሪን ነው የሚሆነው። ደግሞ ውሃ ካገኘ ግሪን እዚህ ጋር ሆነ የደረቁ አሉ። እንደገና ነው የሚለመልሙት። ደርቀው ነው እንደገና የሚለምዱት። የምታዩዋቸው እነኚህ ተከታታይ 3ቱ ደርቀዋል። በዚሁ አጋጣሚ በዚሁ ቻናሌ ላይ የሆነ ሰው ይሄ የሚተከለው ሳር እባክህ ከየት እንደሆነ እግረ መንገድን ጠይቅልኝ ብሎኝ አንዱ እንደማይገኝ ነግሮኝ ነበር። ዛሬ ያገኘሁት ግን አለ። ስልክ ቁጥሩም አለ። በውስጥ መስመር ልታናገሩ ትችላላችሁ። ዋጋው ግን አይሱዙ በትንሹ አይሱዙ 9000 ብር ነው። በመኪና ነው የምናመጣው። ደጃችሁ ድረስ እናቀርባለን። 9000 ብር ነው ብሎኛል። እንግዲህ ከዛ በታች አነስ ያለ ሊያመጣሉ አላውቅም። ስልክ ቁጥር ስለተቀበልኩ ኢንቦክስ አድርጉልኝ፣ ስልክ አቀብላችኋለሁ። ይሄም ቤት ህንፃው ትልቅ ስለሆነ መንገዷ ጠበብ ብትልም በረንዳውን እንደ እግረኛ መንገድ ክፍት ነው። በአጋጣሚ በቂ ነው እንጂ በእግረኛው ይሄ በረንዳው የነሱ አይደለም። ልክ እንደ እግረኛ መንገድ ነው የሚቆጠረው ማለት ነው። እንደዚህ መንገድ ሲሰራ ህንፃዎች ገባ ብለው የተሰሩ ህንፃዎች ሲሆኑ አልፈረሱም፣ ታልፈዋል። ሌሎቹ ፈርሰዋል። እንደምታዩቸው እነኚህ ቤቶች ፈርሰው ነው ወደኋላ የሄዱት። ህንፃዎች ሲሆኑ ግን እነሱ ማፍረስ ሌላም ኪሳራ ስለሚሆን ይመስለኛል በውስጥ ብቻ እንዲያልፉ ተደርጓል። የብስክሌት መንገዱ እንዴት አያችሁት? እስኪ በዚህ እንሻገር። ቀደም ሲል ይሄ ፊት ለፊት ማካፊያው ከፍ ያለ ነበር በጣም። አሁን ቦታው ራሱ ከፍተኛ ቦታ ስለሆነ ሙሉ በሙሉ አልጠፋም። ግን ምን አድርገውታል መስላችሁ? እዚህ ጋር ተመጡ ነው። በዚህ ጋር ለመራመድ በጣም ይከብድ ነበር። አሁን ግን ልክ እንደ ራምፕ ነገር ያዋት በዚህ በኩል ዞር ብላችሁ ቀጥታ ዜብራው ላይ ይጥላችኋል። ከዚህ ቀደም እንደዛ አልነበረም። በጣም ዘላችሁ ነበር። ትልቅ ሰዎችም ለመዝለል በጣም ያስቸግር ነበር ለማቋረጥ። ዜብራው አለ እንዴ ብላችሁ ታቋርጣላችሁ። አሁን አመች ለማድረግ ሞክረዋል። እንደምትመለከቱት ነው። እስኪ በዛ በኩል ደግሞ ምን ይመስላል የሚለውን ለማየት ነው። አያችሁ በታች በኩል የብስክሌት አለ፣ በዚህ በኩል የእግረኛ ብቻ ነው ያለው። ሱቆቹ ለሱቅ ለድርጅት የሚሆኑ ናቸው። እነኚህ እንግዲህ ተመሳሳይ ብዙዎቹ ስራ አልጀመሩም። እንደምታዩቸው አልቀዋል፣ ተጠናቀዋል። አልፎ አልፎ
እዚህ እንደምታዩቸው ቤቶቹ ስራ ይጀምራሉ። ከዛው አብዛኛው ግን ይኸውት እንደምታዩት ስራ ልጀምሩ ነው። ግራ ቀኙን በዚህ ሰፈር የተመላለሳችሁ እዚህ ሰፈር ያደጋችሁ ምን ተሰማችሁ ስታዩ? ሰፈሩን ተለውጧል? ምን ትዝታላችሁ? አስተያየታችሁን እስኪ አስተያየት መስጫው ሳጥን ላይ ቁጭ ብታደርጉልን ደስ ይለናል። ስለዚህ ሰፈር የሚነገር ነገር ካለ ይሄ ሰፈር እኮ ብላችሁ የምትነግሩት ነገር ካለ ደስ ይለናል። ውሃ ግን ይሄ ድሬኔጅ ሲስተማችን እኛ ሀገር ብዙ ጊዜ ችግር ነው። እዚህ ጋር እንደምታዩት ነው። አሁን በጣም መኪና እንደውም እዚህ ቦታ ላይ ጃም ይበዛዋል በጣም እና እዚህ ጋር ውሃ የሚተኛ ከሆነ አሁን በዚህ መንገድ ላይ የሚሄድ ሰው በፍጥነት ሲያልፉ ይረጫሉ። ክረምት ላይ ደግሞ እባካችሁ አሽከርካሪዎች እባካችሁ ስትሻገሩ ጠንቀቅ ብላችሁ የሚያልፉ ሰዎች አሉ። ውሃ በጣም ነው የሚረጨው። አሁን ይሄ የትራፊክ ጃሙ ሲሞላ ይሄ መስመሩ ሶስቱን መስመር ሊሞላ ይችላል እና በዚህ በጥግ ላይ ከነፈ የሚሄድ መኪና ዳር ያሉ ሰዎችን ይረጫቸዋልና ክረምት ላይ እስኪ አሽከርካሪዎች ከመኪና ስትወርዱ እናንተ እግረኛ ናችሁና ለእግረኞች ጠንቀቅ እንድንል የጭት ድሬኔጅ ሲስተሙ ነው እንግዲህ ዝናብ ሲጥልም አንዳንዱ አስፋልት ውሃ ይቋጥራል። እንደሱ ነገር አለ። መሬቱ ደግሞ ይሄ ወደ ሐዋሳ ሄዳችሁ ከሆነ ወደ ሐዋሳ በጣም የሚገርም ነው። ሐዋሳ አሁን አፈር እንኳን ሆኖ ዝናብ ጥሎ ወዲያው ስትወጡ ይመጣዋል። አሸዋንማ ነገር ነው። እቺን ቤት አያችኋታል? በረንዳዋ ለእግረኛ የተተወች ነች። የሰዎቹ አይደለችም ማለት ነው። ልክ እኔ እንደምሄድበት ማንም ሰው የሚተላለፍባት ነች ማለት ነው። ህንፃ ስለሆነች እንዳትፈርስ ነው። ህንፃዎች እንደዚህ ተደርገዋል። ያው እነኚህም አያችኋቸው መንገድ ዳር ላይ ናቸው። እንግዲህ የሚያዋጣ ንግድ መስመር ላይ መጀመር በታች በኩል ያሉትም ይኸውት እና የሚመጥ ነው። ሐዋሳ ላይ ያለው እንትን ይገርመኛል። ዝናብ ጥሎ ስትወጡ ጭቃ ምናምን የለም። ልክ ይሄ ቀዩ አሸዋ አይነት የዛ አይነት ባህሪ ያለው ይመስለኛል። ሞቃትም ስለሆነ በተፈጥሮ እንደዛ ነው የመምጠጥ ባህሪ ያለው። እዚህ ግን እንደዛ አይደለምና ዝናብ ጥሎ ከወጣችሁ ጭቃው መከራ ነው። ውሃው አስፓልት ላይ ከሆነ ደግሞ እንደዚህ ውሃ ይቋጥራል። መከራ ነው የሚሆነው እንግዲህ እስኪ ታችኛውን ደግሞ በላይ ልወዞዞ በእግሬ አይደል ዎክ ኤንድ ቶክ ነው። ከላይ ወደ ታች ከታች ወደ ላይ እየተዟዟርን እንግዲህ ግራ ቀኙን አሳያችኋለሁ። እናንተ የተሰማችሁን ትጽፉልኛላችሁ። ይቺ መውረጃዋ በጣም ገርማኛለች። እንደዚህ ከፍ ያለ ቦታ ስለሆነ ከዚህ በፊት በዚህ ለመሻገር በጣም ያስቸግር ነበር። በጣም ተንጠራርታችሁ ዘሎ የመሄድ ያህል ነበር። በጣም ያስቸግር ነበር። አሁን ቦታው ቫሪ ያደርጋል ከፍና ዝቅ ስለሚል እሱን ለማስተካከል የሞከሩበት መንገድ ድንቅ ነው። እስቲ እንግዲህ አሁን ጃክሮስ አካባቢ እንገኛለን። ጃክሮስ በመብራት ነው የሚተላለፉት። ጃክሮስ ጋር በነገራችን ላይ ጃክሮስ የሚለው ስም እንዳለሳሳት ኮሜንት ላይ በትክክል የምታውቁት ነግሩኛላችሁ። እኔ ግን የሆነ ወቅት ላይ ጃክሮስ የሚባል የኮንስትራክሽን ድርጅት ነበር መሰል እና ወደዚህ ቤቶች የሰራ ይመስለኛል፣ ወይ ቢሮ ሊሆን ይችላል አላውቅም። ጃክሮስ፣ ሮፓክ የሚባሉ የኮንስትራክሽን ድርጅቶች ነበሩ እና በዛ ስም የተሰየመ ይመስለኛል ይሄ አካባቢ ጃክሮስ ነው የሚባለው እንግዲህ። ስለዚህ የመብራቱ ፊት ለፊት የምታዩት እና እስኪ ጃክሮስ የተባለበት እኔ ባልኩት ነው። ጃክሮስ ነው የሚባለው የኮንስትራክሽን ድርጅት የተሰየመ ነው ወይንስ ሌላ ነገር ነው? ቤቶች እዚህ አካባቢ ሰርቷል፣ ቢሮ እዚህ ነበረ። ስለዚህ ኮመንት ሴክሽን ላይ ስለ ጃክሮስ የተባለበት ምክንያት በደንብ የምታውቁ እንዳንሳሳት ግብአት ይሆነናል። ይችም አያችኋት በረንዳዋ። እኔ የምሄድባት መንገዷ ትንሽ ነች በጣም እዚህ ፖል አለ፣ ግን እኔ ይሄን ስለመረጥኩ ነው እንጂ በዚህ በበረንዳው ላይ መሄድ ትችላላችሁ። ህንፃው እንዳያፈርስ ተደርጎ በረንዳዋ ለእግረኛ ክፍት እንድትተረቀ። ስለዚህ እነሱ በረንዳ ላይ ወንበር ማስቀመጥ አይቻልም። ለምን? የእግረኛ መንገድ ነው ማለት ነው።
ውጭ ያላችሁ እንግዲህ አንበሳ አውቶቡስ ስታዩ የሆነ ስሜት ይሰማችኋል ብዬ አስባለሁ። አንበሳ ባስ በጣም ረጅም መንገዶችን የተመላለስንባት ነች። በ35 ሳንቲም 25 ሳንቲም ነበረች፣ 35 ሳንቲም ወደ ጎሮ የሚወስደው መንገድ ነው። ወደዚህ የመጣን ያሳየኋችሁ። ይህ ፊት ለፊት ደግሞ የሚሄዱት ወደ ሳሊተ ምሕረት የሚወስደው መንገድ ነው። እኛ ግን ወደዚህ እስኪ መለስ ብለን አካባቢው ብስክሌት ፓርክ እየተጠቀሙበት ነው። ብስክሌት መንገድ ያምራል፣ ሰፊ ነው መንገዱ። አሁን በፊት እንግዲህ ምን እንደሆነ የከልለው ላይ አይታይም ነበረ። አሁን ግን እንደምታዩት ጥርት ብሎ መኪኖቹ ከላይ የሚመጡ መኪኖች በግልጽ ይታያሉ። መንገዱ በነገራችን ላይ የሰፋ አይመስለኝም፣ የእግረኛ መንገድ ነው የሰፋው እና ግን ከልሎት ነበር ይመስለኛል። እንደዚህ መንገዱ ፍሎ መኪኖች ከላይ ሲመጡ አይታይም ነበረ። አሁን የእግረኛ መንገድ ሰፋ። እዚህ ጋር ያሉ ሲፈርሱ መሰለኝ ቀጥ ብሎ እንዲታይ ያደረገው። የእግረኛ መንገድ ይሄ እንግዲህ የህንፃው አካል ነበረ። ይችን አንዷን የመጀመሪያዋን ክፍል ለቀው ለእግረኛ መንገድ አድርገዋታል። በዛ በኩልም ልክ እንደዚሁ ለእግረኛ እና ግሪን ኤሪያ አለው። ይሄ ያየችው በበረንዳው ውስጥ በቤት ውስጥ ነው የምናልፈው፣ ምክንያቱም የብስክሌት መንገድ ስለሆነ አብዛኞቹ በረንዳቸውን ትተዋል። ትንሽ ያላቸው ግን ሰው በዛም በዚህ ይሄዳል። ይሄ ግን በበረንዳው ውስጥ ነው የሚያልፈው። ስለዚህ ልክ እንደ እግረኛ መንገድ ነው። ህንፃው ባለቤት አይደለም ማለት ነው። የእግረኛ መንገድ ነው ማለት ነው። ልወዝወዘው በእግሬ ዎክ ኤንድ ቶክ እንደቀጠለ ነው። በአይናችን በካሜራችን የቃኘነውን እናንተም በአይናችሁ በብሌኑ እንድታዩ የምናደርግበት ዝግጅት ነው። እንዴት አያችሁት? ግራ ቀኙን። እኔ መንገዱ ሲሰፋ ነው መሰለኝ የሰው ፍሰቱም የቀነሰ ይመስለኛል። መንገዱ ሰፋ፣ ሰው ግን ብዙም ግርግር ምናምን አታዩም። መንገዱ ስለጠበበ ነው። በፊት ሰው ብዙ ሰው ያለ ይመስል ነበር። እንደውም እዚህ ጋር አንጻራዊ ደህና ነው። አንዳንድ ቦታዎች ላይ የተከለከለ መንገድ ይመስላል። ጸጥ ይልብኛል። እንዴ ምንድነው ይሄ ነገር ተከልክሏል እንዴ እስክል ድረስ ይሰማኛል። እዚህ ጋር እንደውም ደህና ነው፣ የተሻለ ነው። አንዳንድ ቦታ ታዝባችኋል። የሆነም ያላችሁኝ ያላችሁ ሰው አይንቀሳቀስም እንዴ ሰው የት ገብቶ ነው ያላችሁኝ ያላችሁ። አንዳንድ መስመሮች ላይ ያው ሰው እንግዲህ አጭር መንገድም ቢሆን በታክሲ ለምዷል። በብዙ በባስ በታክሲ የመሄድ ልምድ ነው ያለው። እኔ ግን በእግር እንደዚህ መጓዝን ነው ማበረታታው። በእግር መጓዝ ሸጋ ነው። በተለይ አሁን ክረምትም ስለሆነ ፀሐዩ ነው የሚያስቸግረው። በተለይ ዝናብ ከሌለ ደመና ከሆነ ለጉዞ ይመቻል። እኔ እንደዛ ነው የሚመቸኝ። አሁን ደመና ነገር ነው። እዚህ ጋር ያሉትም እዛ ቅድም ያየናቸው ተመሳሳይ ናቸው። በተለይ እዚህ ጋር በጣም እንግዲህ መንገድ ልማቱ ባሻገር ግራና ቀኝ ያሉት ድርጅት ቤቶች የተለያዩ የኮስሞቲክ የልብስ መሸጫ ሸቀጥ፣ እነሱ ሱቆቹ የተሰሩበት ቅርጻቸው መጠናቸው ተመሳሳይ ናቸው። እንደምታዩዋቸው ናቸው። ከላይ ያሉት መብራቶች ሲበሩ ላይ አናታቸው ላይ ያሉ መብራቶች አሉ። ደስ የሚሉ መብራቶች ምሽት ላይ በጣም ነው የሚንቆጠቆጠው። ከረጅም ጊዜ በኋላ የመጣችሁ ይጠፋባችኋል። የት ነው ይሄ ቦታ ልትሉ ትችላላችሁ። ፊት ለፊት የምታዩዋቸውን ቤቶች አያችሁ? ልክ እንደዚህኛው ናቸው፣ ተመሳሳይ ናቸው። ይህችም ራምፕ ነገር አለች፣ አያችኋት? ቤቷ ህንፃዋ በዚች በራምፓ ላይ ይሄ እግረኛው መንገድ ጠባብ ስለሆነ ያኛውም እንደ እግረኛ መንገድ እንዲጠቀሙበት የተሆነው። ሰው ግን ልምድ የለውም፣ በዚች ነው ተጣቦ የሚያልፈው እንጂ በዛኛው ማለፍ ይቻላል። እንደ እግረኛ መንገድ ነው የሚቆጠረው።
ሌላው እዚህ አካባቢ እንግዲህ እዚህ ጋር አሁን እየጫናየን እንጂ አሁን ደግሞ የደንቦች አዳዲስ የሰላም ዘብ ነው የሚባሉት ወደ ደንብ አስከባሪነት ገብቷል። እነሱ እንግዲህ ትልቅ ስራ ይሰራሉ ተብሎ ይጠበቃል። እዚህ ጋር የመኪና ብዙ ጊዜ ስል ትሰሙኛላችሁ። ፓርኪንግ የመኪና ይኸው እዚህ ጋር አሁን አያችሁ፣ ይሄ ትልቅ ቦታ የታክሲ ፌርማታ ነው። ይሄ ባሶችም እዚህ ጋር ገባ ብለው እንዲቆሙ ቢደረግ የአስፓልት ዳሩ ማቆሚያና ማውረጃ ብቻ ቢሆን፣ ሌላው እንደ ተርሚናል ነገር ተዘጋጅቶ ቢሆን መልካም ነው። ብዙ ጊዜ የትራፊክ ጃሙን የሚያባብሰው የመጫኛና ማውረጃዎች ናቸው። ሰው ሲጭኑ እዚህ ጋር እያችሁት ሰፊ ቦታ ነው። እዛ ጋር ትራፊክ ለባስም ይመስለኛል እዚህ ጋር መቀመጫም አለ። በዚህ በኩል ሰዎች ቁጭ የሚሉበት ታክሲዎች እዛ አሉ። ስለዚህ ተሳፍሮ ከዚህ የሚደርሱበት ነው። ይሄ ፊት ለፊት የምታዩት ግሪን ተደርጓል። ፋና የሸማቾች ምንድን ነው የሚል ነገር ነበረ። እሱ ተነስቶ ቤቶቹ ፈርሰው ግሪነሪ ተሰርቷል። አረንጓዴ ልማት ነው። ውስጡ እንግዲህ የሚገባበት ነው። ውስጥ ሰዎች ይታዩኛል በርቀት። እሱ ብቻ አይደለም፣ በኦፖዚት ሳይድም አለ። በዛኛው ሳይድ እስቲ ገባ ብዬ ለማሳየት ሞክራለሁኝ። በእግር ስትጓዙ ቢደክማችሁ እዚች ውስጥ ገባ ብሎ አረፍ ማለት ይቻላል። እቺ ያት የምታዩት ውስጥ ቁጭ ያለች ልጅ ታኛለች። ቁጭ ብሎ ወንበሮች አሉ። አረፍ ብሎ መሄድ ይቻላል። በተለይ ሻይ ቡና ደግሞ የሚባልበት ቦታ ቢኖር ደግሞ አሪፍ ነው። እዛው አረፍ ሲሉ ሻይ ቡና ብሎ እግረ መንገዶትን ወደ ጉዳዮት መሄድ እንዲችሉ ያስችላል። እንግዲህ በዛኛው እስኪ ይታያችኋል በርቀት ብዬ አስባለሁ። እቺ መንገድ ደግሞ በሁለት ፌርማታ ስላለ በሁለት መንገድ ነው ለእግረኞች ወደ ዳር ልውጣ። እዚህ ጋርም ያሉትን ድርጅቶች እንድታያቸው ነው። ሁለት ናቸውም ታክሲ ወይ እንትን ለመጠበቅ እዚህ ጋር እንድትተላለፉበት ተደርጎ ነው። በርቀት የሚታያችሁ ልክ በዚህ በኩል እንዳሳየኋችሁ ሰዎች መዝናኛ የሚሆን አረንጓዴ ተደርጎ የተሰራ ነው። እስቲ እንሻገርና በታች ነበር መሻገር ያለብኝ። በነገራችን ላይ አልፌው ከመጣ በኋላ ሀሳብ ስለመጣልኝ በዚሁ ሮጥ ብዬ እንደ መኪና እዚህ ጋር ሳር እንዳንረግጥ በዚህ በኩል ንግባና እዚህ ጋር በፊት ዝም ብሎ ነገር ነበር። አሁን ግን ግራ ቀኙን አረንጓዴ ነው የምታዩት። መቀመጫዎች አሉ። አሁን ደግሞ ምንድነው ባንኮች በፊት እንግዲህ እንደምታስታውሱት አንዳንድ በተለይ የሚታወቁ ባንኮች ሰራተኞቻቸው እንደ ኤፊሽንሲ የሚያዝላቸው ምን ያህል ደንበኛ መጣና መንገድ ላይ እያቆሙ አካውንት ክፈቱ ይሉ ነበር። አሁን ደግሞ እንዲህ አይነት ቦታ ተመችቷቸዋል። እዚህ የምታዩቸውን ባንክ ሰራተኞች ናቸው። ድንገት ቁጭ ካላችሁ ጠጋ ይሏችሁና ባንክ ክፈት፣ ይሄ ጥቅም አለው፣ ይሄ እንዲህ አይነት ነገር አለ እኛ ባንክ ብትመጣ ብለው ቡክ ያስከፍታሉ። እንግዲህ ክብራትና ክብራን የቻናሌ ቤተሰቦች ጃክሮስ አካባቢ ያለው የመንገድ ልማት ምን ይመስላል የሚለውን ያስቃኘሁበት ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ እንደሁሌው ሰላምና ጤና ከሁላችን ጋር እንዲሆን ተመኘሁ። ጤና ይስጥ።